أعوذ بالله من الشيطان الرجيم ولن ترضى عنك اليهود ولا النصارى حتى تتبع ملتهم አይሁዶችም ይሁን ነሳራ ክርስቲያኖች አንተን አይወዱህም ወይም ላንተ አይወዱልክም حتى تتبع ملتهم እነሱን መንገድ እስክትከተል ይላል። ቁል ብላህ በላቸው ኢነ ሁደላሂ ሁወል ሁዳ የአላህ ቅናቻ መንገድ እሱ ነው ትክክለኛ ቀና መንገድ ብሎ ማለት በላቸው። ወለኢን ተባዕተ አህዋአሁ የእነሱን ዝንባሌ ስሜት ብትከተል ወለን ተርዳ አንከ ልየሁዱ አይሁዶች ካንተ አይወዱልህም ወለን ነሳራ ክርስቲያኖችም ሐታ ተተቢዐ ሚለተሁም የእነሱን መንገድ እስክትከተል ድረስ። ቁል ብላህ በላቸው ኢነ ሁደላሂ ሁወል ሁዳ የአላህ ቅናቻ መንገድ ብሎ ማለት እሱ ትክክለኛው ቅናቻ መንገድ መሆኑን እወቁ በላቸው። ቁል ኢነ ሁደላህ የአላህ ቀና መንገድ ሁወል ሁዳ እሱ ነው ትክክለኛው ቀና መንገድ። የአላህ አመራር ነው ትክክለኛው መመሪያ። የአላህ ቀና መንገድ ነው ትክክለኛ ቀና መንገድ። ወለኢን ተባዕተ አህዋአሁም ስሜታቸውን ብትከተል ባዕደ ለዚ ጃአከ ሚነል ዒልም እውቀት ከመጣህ በኋላ ማለከ ሚነላሂ ሚን ወልይ ወላ ነሲር ማለከ ለአንተ የለህም ሚነላሂ ከአላህ ለሚመጣ ቅጣት ሚን ወልይን አጋርም የለህም ወላ ነሲር ረዳትም ይላል። ዩኻጢቡ ላሁ ነቢዩሁ ሙወጅሀን ሙሐዚረን ቃኢለን ለህ መልእክተኛውን አቅጣጫ እያሳየ እያስጠነቀቀ አላህ ያናግራል። በሁለተኛ መድር ምን እያለ ለን ተርዳ ዐንከ ልየሁድ ከአንተ አይሁዶች አይወዱልህም ወለን ነሳራ ክርስቲያኖችም እስከ መች ድረስ ሐታ ተትሩከ ልእስላም ሐታ ተተቢዐ ሚለተሁም ማለት ይሄ ነው። መንገዳቸውን እስክትከተል ድረስ ማለት የእነሱን መንገድ መከተል ማለት እስልምናን መተው ነው። ወተተቢዐ ማ ሁም ዐለይህ እነሱ ያሉበትን እስክትከተል ወለኢን ሐሰለ ሃዛ ሚንከ ይሄ ከአንተ ከተገኘ አው ሚን አሐድ ሚን አትባዒክ ወይ አንተን ከተከተሉ ከአንዳቸው ከተገኘ ባዕደ ለዚ ጃአከ ሚነል ሐቅል ዋዲሕ ግልጽ ከሆነው ማብራሪያ ከመጣለህ በኋላ ፈለን ተጅደ ሚነላሂ ሙናሰረተን አው መዑነ ከአላህ እርዳታም ይሁን ድጋፍ አታገኝም። ወሃዛ ሚን ባቢ በያኒ ኹጡረት ተርክ ልሐቂ ወሙጃራት አህል ልባጢል ሐቅን ትቶ ከውሸት ባልተቤቶች ጋር ካለህ እስላማዊ ትእዛዝ ዝቅ ማለት መንሸራተት ወይም ደግሞ መውጣት ያለውን አደጋ ከማብራራት አኳያ ነው ይላሉ። ከሱረት አልበቀራ እቺ 20ኛዋን አንቀጽ አስመልክቶ እንደ ሰበበ ኑዙል أخرج الثعلبي عن ابن عباس قال إن يهود المدينة ونصارى نجران የመዲና አይሁዶችና የነጅራን ክርስቲያኖች كانوا يرجون أن يصلي النبي صلى الله عليه وسلم إلى قبلته ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ወደ እነሱ ቅብላ እንዲሰግድ ይከጅሉ ነበር። فلما صرف الله القبلة إلى الكعبة شق ذلك عليه الله የቅብላ አቅጣጫውን ከቤተ መቅደስ ወደ ካዕባ ሲያዝና ሲያዞረው ጊዜ ይሄ ነገር ከበዳቸው። ወአይሱ አን ይዋፊቀሁም አላ ዲኒ በሃይማኖታቸው እንደማይገጥማቸው ተስፋ ቆረጡ። ይገጥመናል ከኛ ሃይማኖት ጋር ይስማማል የሚል እሳቤ ላይ ተስፋ ቆረጡ። فأنزل الله ما ورد ولن ترضى عنك اليهود ولا النصارى አይሁዲ የኦሪት ወይም የሙሳ አለይሂ ሰላም ተከታዮች ነሳራ ደግሞ የኢሳ የወንጌል ተከታዮች አይወዱም ካንተ አንከ ለይሁድ ወለን ተርዳ አንከ ለይሁድ ወለን ነሳራ እስከ መች ድረስ አታተቢያ ሚለተሁም የነሱን አቋም ወይም መንገድ እስክትከተል ድረስ ይላል። ابن كثير ስንመለከት وقال القرطبي ይላሉ وسبب الآية أنهم كانوا يسألون المسالمة የሰላም መኗኗርን ይጠይቁ ነበር ወልሁድነ መቻቻልን በሰላም ተግባብቶና ተስማምቶ መኖርን ይጠይቁ ነበርና ويعدون النبي صلى الله عليه وسلم ለመልእክተኛው ቃል ይገቡ ነበር بالإسلام እስልምናን በመቀበል فأعلمهم الله أنهم لن يرضوا
ዐንሁ ሐታ የተቢዐ ሚለተሁም አላህ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም ቀጥታ የእነሱን መንገድ እስኪከተል ድረስ እንደ ማይወዱ አላህ ገለጸ። ወአመረሁ ቢጂሃድህም እንደውም እነሱን በመታገል አዘዛቸው ማለት ነው። አለዚነ አተይናሁሙል ኪታባ እነዛ መጽሐፍ የሰጣናቸው የትሉነሁ ሐቀ ትላወቲህ እውነተኛ ንባቡን ያነቡታል። ኡላኢከ ዩእሚኑነ ቢህ እነሱ በሱ ያምናሉ ሊታመንበት በሚገባው። ወመን የክፉር ብሂ በዚህ መጽሐፍ የካደ ሰው ፈኡላኢከ ሁሙል ኻሲሩን እነሱ ናቸው የከሰሩ ብሎ ማለት ይላል አላህ። የተሐደስ አልቁርአን አን ጣኢፈትን ምን አህሊል ኪታብ ከመጽሐፍት ባልተቤት ስለተወሰኑ ቡድኖች ቁርአን ይናገራል። ያዕመሉነ ቢማ ፊ አይዲህም ሚን ኩቱብን ሙነዘላ በእጃቸው ባለው ከተወረደ መጽሐፍ እንደሚሰሩ ወየተቢዑነሃ ሐቀ ኢትባዒሃ ተገቢ መከተልን እንደሚከተሉ ሃኡላኢ የጅዱነ ፊ ሃዚሂል ኩቱብ ዓላማትን ዳላ ዓላ ስድቅ ሙሐመድን ሰለላሁ ዐለይሂ ወሰለም እነዚህ በትክክል መጽሐፋቸውን የሚያነቡ ኦሪትም ይሁን ወንጌል ነቢዩ ሙሐመድ ዐለይሂ ሰላም እውነተኛ በመሆኑ ላይ የሚጠቁም ማስረጃን ያገኛሉ። ወሊሃዛ ሳረዑ ኢለል ኢማን ቢህ ስለዚህም ነው በእርሳቸው ወደ ማመን የተሽቀዳደሙት። ወጣኢፈቱን ኡኽራ አሰረት አላ ኩፍሪሃ የተወሰኑ ቡድኖች ደግሞ በክህደታቸው የገገሙ አሉ። አሰሩ ማለት በለጁ ማለት የገገሙ ማለት ነው። ፈካነ ለሃል ኹስራን ለገገሙ ደግሞ ምን ተገባቸው? ኪሳራ ተገባቸው ይላል። ያ በኒ እስራኢል እዝኩሩ ኒዕመቲ አለቲ አንዓምቱ ዐለይኩም እናንተ የያዕቁብ ልጆች ሆይ እዝኩሩ አውሱ ኒዕመቲ አለቲ አንዓምቱ ዐለይኩም እናንተ ላይ ያጎናጸፍኳችሁ ጸጋዬን ኒዕመቲ ጸጋዬን ኒዕመቲ አለቲ ያችን ጸጋዬን አስታውሱ አንዓምቱ ዐለይኩም በእናንተ ላይ ያጎናጸፍኳችሁ ወአኒ ፈضልቱኩም እኔ ያስበለጥኳችሁ መሆንንም አስታውሱ ዐለል ዓለሚን ያዕኒ ዓለሚ ዘማኒሂም በጊዜያቸው ከነበረው ዓለም ይላል። ያ በኒ እስራኤል እዝኩሩ ኒዕመቲየ ዲንየ ወዱንየዊየ ዲናዊም ዱንያዊም የሆነች ጸጋዬን አስታውሱ አለቲ አንዓምቱ ቢሃ ዐለይኩም ወዝኩሩ አኒ ፈضልቱኩም እኔ እንዳስበለጥኳችሁ ማስታውሱ ዐላ አህሊ ዘማኒኩም ብንቡወቲ ወልሙልክ በነቢይነትና አገርን በመምራት በቁጥጥር በእናንተ ላይ የዋልኩላችሁን ያስበለጥኳችሁንም አስታውሱ ይላል አላህ ሱብሓነሁ ወተዓላ። ቢማ አነ ኒዕመተል አባ ኒዕመቱል አብና ለወላጅ የተዋለ ውለታ ለልጅም ድረስ ስለሆነ አላህ እያናገረ ያለው ማለት ነው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የእስራኤል ልጆችን ነው። ነገር ግን ይሄ ሁላ ውለታ የተዋለው ለማን ነው? በሙሳ ጊዜ ለነበሩ ለወላጆቻቸው ነው። ያን አስታውሳችሁ አሁን የመጣውን ቁርአን ተቀበሉ ለማለት ነው። ለአባታቸው የተዋለ ውለታ ለነሱ እንደተዋለ ተደርጎ አስታውሱ እያለ አላህ እንዳስበለጥኳችሁ ጸጋዬን እንደዋልኩላችሁ እያለ እስልምናን እንዲቀበሉ ያደረጋቸው። ወተቁ የውመን የቀንንም ቅጣት ፍሩ። ወተቁ የውመን ማለት ወተቁ ዐዛበ የውምን አላ ሐዝፊል ሙዳፍ ይላሉ። የቀንን ቅጣት ፍሩ። ላ ተጅዚ ነፍሱን አን ነፍስን ሸይአ አንዲት ነፍስ ለሌላ ነፍስ አንዳችን በማትጠቅምበት ጊዜ ወላ ዩቅበሉ ሚንሃ ዐድሉ ቤዛም ተቀባይነት በማይኖረው ጊዜ ወይም ደግሞ ጉቦ ይንበል ወላ ተንፈዑሃ ሸፋዓ ምልጃም በማትጠቅማቸው እለት ማለት ነው። ወላ ሁም ዩንሰሩን ወተቁ የውመን ላ ተጅዚ ነፍሱን አን ነፍስን ሸይአን አንዲት ነፍስ ለሌላ ነፍስ ምንም የማትጠቅምበትን ቀን ቅጣት ፍሩ። ወላ ዩቅበሉ ሚንሃ ዐድሉን ተለዋጭ ምንበል ጉቦ ቤዛ መበዣትም ተቀባይነት የማያገኝበት ቀን። ወላ ተንፈዑሃ ሸፋዓ ምልጃም የማይጠቅምበትን ቀን ቅጣት ፍሩ። ወላ ሁም ዩንሰሩን እነሱም የማይረዱበትን ቀን ቅጣት ፍሩ እያላቸውን አላህ ወጅዐሉ በይነኩም ወበይነ ዐዛቢ የውሚል ቂያመቲ ውቃያ
በእናንተና በቂያም ቀን ቅጣት መካከል ምን አድርጉ? መከላከያ አድርጉ። በምን? باتباع أوامر الله የአላህን ትእዛዝ በመከተልና ወጅቲናቢ ነዋሂ እገዳዎችንም ምን በማድረግ በመራቅ ማለት ነው። فإنه لا تغني في ذلك اليوم لا تجزي ማለት لا تغني አትጠቅምም በዛ ዕለት ምን ነፍሱን አን ነፍስን ሸይአ አንድ ነፍስ ለሌላ ነፍስ አንዳችን ማጠቅምበት ዕለት ነው። ሱብሃነላህ ولا يقبل منها فيه በዛ ቀንም ተቀባይነት የለውም። አዩ ፊዳኢ መህማ ዐظም የፈለገው ያህል ቢተልቅ ምንም አይነት የቤዛ አይነት ቢበዡ ተቀባይነት የለውም ያለት። ولا تنفعها فيه شفاعة من أحد مهما على مكانه ክብሩ ደረጃው የፈለገው ከፍ ቢል ያን ቀን ለሙሽሪኮች ለካሃዲዎች ምልጃ አይጠቅማቸውም። وليس لها نصير ينصرها من دون الله ከአላህ ሌላ ሚረዳቸው ረዳትም አንዳችን የለም ይላል። وإذ ابتلى إبراهيم ربه بكلمات فأتمهن واذكر እንደማለት ነው። አውሳ ሁልጊዜ በቁርአን ውስጥ ወኢዝ ካለ ወዝኩር ተብሎ የሚያናግረው ኺጣቡ ለበኒ እስራኤል ከሆነ ወዝኩሩ ተብሎ ረሱልን የሚያናግር ከሆነ ወዝኩር ተብሎ ይቀደራል ማለት ነው። ወኢዝ ብተላ ወዝኩር ኢዝ ብተላ ነው። ባወሳ ጊዜ በሞከረ ጊዜ ያለውን አውሳ ማን ኢብራሂም ረቡ ኢብራሂምን ጌታው በሞከረው ጊዜ ቢከሊማቲን በቃላት ፈአተመሁን እሱም እሺ ብሎ ሞላቸው። ቃለ ኢኒ ጃዒሉከ ሊናሲ ኢማማ ትእዛዝ አክባሪ የተፈተንካባቸው ፈተናዎችን ስላለፍከ እኔ ለሰዎች ኢማም አድራጊህ ነኝ አለ አላህ። ቃለ ወሚን ዙርየቲ አረ ከልጅ ልጄም አለ። ሱብሃነላህ ቃለ ላ የናሉ አህዲ ዛሊሚን የኔን ቃል ግፈኞች አያገኙም አለ አላህ። ከአንተም ዝርያ ግፈኛ ይኖራል እያላቸው ነው። እና ግፈኛ ለሆኑት አላደርግም መሪነትን እያለ ነው አላህ። واذكر حين اختبر الله إبراهيم عليه السلام بما أمره به من أحكام وتكاليف الله إبراهيم بموكر ጊዜ ያለውን አውሳ ባዘዘው ነገር ከህግጋት ከግዳጅ አይነት فقام بها وأتم أداءها على أكمل وجه በሷ ላይ ቆመ እሷንም በተሟላ ሁኔታ ፈጸመ። قال الله لنبيه إبراهيم إني جاعلك للناس قدوة يقتدى بك في أفعالك وأخلاقك በስነ ምግባርህ ሰዎች አርአያነት የሚጠቀሙበት መሪ አደርግሃለሁ አላቸው። ቃለ ኢብራሂም ወጅዐል ያ ረቢ ሚን ዙርየቲ ከዛሊከ አኢመተን የቅተዲ ቢሂሙ ናስ አኢመተን የቅተዲ ቢሂሙ ናስ ሰዎች የሚከተላቸው የሆኑ መሪዎችን ከዝርያዬ አድርግልኝ አሉ ኢብራሂም ዓለይሂ ሰላም። ቃለ አላሁ ሙጂበን ኢያህ አላህ ለሱ ምላሽ ሰጪ ሲሆን አለ ላ የናሉ አህዲ ለከ ቢልኢማማ እኔ ለአንተ በኢማምነት የገባሁት ቃል አያገኝም። ቢልኢማመት ፊ ዲን አዛሊሚን ሚን ዙርየት ከአንተ ዝርያ ግፈኞች ይህን እድል አያገኙም አለ አላህ። አጃኢብ ያ ማለት በአንተም ዝርያ ግፈኛ ይፈጠራል የሚል መልእክት አለ። 124ኛውን አንቀጽ ስንመለከት ሰበብ ኑዙል አለው። ምን ይላል? عن عمر እንደተዘገበው قال وافقت ربي في ثلاثة ከጌታዬ በሶስት ነገር ገጥማለሁ ይላል ዑመር። قلت يا رسول الله لو اتخذنا من مقام ابراهيم مصلى በኢብራሂም ካዕባን ሊሰራ በቆመበት ቦታ መስገጃ ባያዘብ ብዬ አልኩኝ። فنزلت واتخذوا من مقام إبراهيم مصلى بإبراهيم مقوميا بوتا مسجد يازو تبالا. وقلت يا رسول الله إن نساءك يدخل عليهن البر والفاجر يا أنت مستوج ترنا مدفوسو إيه قبايا فتبايتوان فلو أمرتهم أن يحتجبنا إنه يجاب اندي لبسو بازز كاتشو بيه لرسول الله قربكين إلى الله. فنزلت آية الحجاب
آية الحجاب موردج واجتمع على رسول الله صلى الله عليه وسلم نساؤه في الغيرة فقلت لهن የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ቅናት ይዟቸው ተሰበሰቡና ለምን አልተመቸም ይሄን አላመጣ ይሄን አላወጣ ይሄን አላረቀ የሚል ጭቅጭቅ ይዘው ንዝንዝ ጀመሩ በዛ ሰዓት فقلت لهن አልኳቸው ለነሱ ይላሉ ዑመር عسى ربه إن طلقكن أن يبدله أزواجا خيرا منكن እናንተን በፈታችሁ አላህ ከናንተ የተሻለ ሊቀይርላችሁ የተረጋገጠ ነው አልኩኝ ከዛም አላህ ይሄን ቃል ራሱን አወረደው ይላሉ ዑመር ሱብሃንአላህ ለዚህ ነው ከኔ ኡማ ሙልሃም ቢኖር ዑመር ነው ያሉት ረሱል አለይሂ ሰላቱ ወሰላም ኢማም አልቡኻሪ ባስቀመጡት ዘገባ ማለት ነው فنزلت كذلك ልክ እንዳልኩት ወረደች ይላል ሰሂህ ቡኻሪ ላይ ያለ ሐዲስ ነው ወይም ከሰበብ النزول ነው ኢማም ሙስሊም ያስቀመጡት في فضائل الصحابه وقد ذكر ابن كثير روايات الحديث جميعها يا حديث زغباዎችን በሙሉ ሁሉንም ዘግበዋል ይላል له طرق كثيرة منها ما أخرج ابن أبي حاتم وابن مردويه عن جابر قال لما طاف النبي صلى الله عليه وسلم قال له عمر رسول طواف ሲያደርጉ ዑመር አላቸው هذا مقام أبينا إبراهيم ይሄ የአባታችን ኢብራሂም መቆሚያ ነው ከአባን ሊገነባ قال نعم አዎ ጥያቄ ነው هذا مقام أبينا إبراهيم ብሎ ዑመር ለረሱል ጥያቄ ያቀረበው قال نعم ይሄ የአባታችን ኢብራሂም መሰላል ነው ወይ መቆሚያ ነው ከአባን ሊገነባ ሲላቸው ረሱልም አዎ አሉ قال أفلا نتخذه مصلى إنه إذا مسجد عاركن بالنزوس فأنزل الله واتخذوا من مقام إبراهيم مصلى يبلون أورد إلى بتمساساي ابن مردوي من طريق عمرو بن ميمون يزجبوت عن عمر بن الخطاب أنه مر من مقام إبراهيم كمقام إبراهيم تجب على فيه من الله فقال يا رسول الله أليس نقوم مقام قليل ربنا يجي تاجل مستقبل بوتا يقوم من عيدل بلوت يقاعد رسول الله عمر قال بلا እንዴት አንቆም ያንቆመን አይደል እንዴ በ30 ጸሎት ነው ያካሄድና ያለው እንደማለት ነው قال الا نتخذه مصلى ታዲያ መስገጃ አርገን አንሰውም ያን ቦታ ولم يلبث الا يسير ትንሽ ጊዜ እንጂ አልቆየም حتى نزلت واتخذوا من مقام ابراهيم مصلى የሚለው እስኪወር ድረስ ብዙም አልቆየም ይላል وظاهر هذا وما قبله يزيهم قهداوي አስጨባጩ መልእክት ከሱ በፊት ያለው አንድ አያት ነዘረት في حجة الوداع የቁርአን አንቀጽ ያወረደችው በሐጀተ الوداع መሆኑን ያመላክታል ይላል طيب ها አምስተኛውን አንቀጽ ማለት ነው ሰበብ ዙሪያ ያያለ ነው መቶ 25ኛው ማለት ነው 25 120 አምስተኛው አንቀጽ ምን ይላል وإذ جعلنا البيت مثابة للناس ይላል واذكر هنا أوصى حين جعل الله البيت الحرام مرجعا مثابة ማለት መመላለሻ ሁሉም ለሐጅ ብራ ይናፍቀዋል አላህ ይወፍቀን ለሰዎች መመላለሻ ባደረግነ ጊዜ الناس وأمنا እንዲሁም ሰላም ባረግነው ጊዜ واتخذوا من مقام إبراهيم مصلى ከኢብራሂም መቆሚያ ቦታም መስገጃ ያዙ አለ وعهدنا إلى إبراهيم وإسماعيل ወደ ኢብራሂምና ኢስማኤል ትእዛዝ አስተላለፍን ምን በማለት አንطهر بيتي ቤቴን አጽዱ للطائفين والعاكفين طواፍ ለሚያደርጉ እና ኢዕቲካፍ ለሚቀመጡ والركع السجود ركوع سجود لم يدركوا سجل سجاجوج